ሳይኖር ገብቶ መውጣት አግኝቶ ማጣት ችግር የሌለባት ደገኛይቱ ሀገር። ኢየሱስ ክርስቶስ በደብረ ዘይት ተቀምጦ ሳለ ይላል። እንግዲህ በዚያ ክርስቶስ ኢየሱስ ደብረ ዘይት ማለት ወይራ የበዛበት በኢየሩሳሌም የሚገኝ ተራራ ነው። እንግዲህ ደብረ ዘይት ዛሬ ስለ ሕልቀተ ዓለም ስለ ዓለም ፍጻሜ የሚነገርበት የሚሰበክበት ነው። መዝሙሩንም ሰምታችሁት ከሆነ ምስባኩን እግዚአብሔር ሰጋደ ይመጽእ እግዚአብሔር በግልጽ ይመጣል ዝም አይልም፣ እሳት ይነድድ ቅድሜው እሳት እየነደደ ለእያንዳንዱ እንደ ስራው ሊከፍል እግዚአብሔር ይመጣል ነው የሚለው። እየቀለደ ያለ ሁሉ ዋጋ የሚያገኝበት ጊዜ አለ። እግዚአብሔር ይመጣል ይፈርዳል። እግዚአብሔር ይሄን ነው የሚነግረን። ከዚያ መልሶ ይሄን ሁሉ ታያላችሁ ንግረነ ማይዜ ይከውን ዝንቱ የመምጣትህ ያለም መጨረሻው ምልክቱ ምንድን ነው? አስተውሉ። ዛሬ ይህችን በልብ መያዝ ይጠበቅብናል። ምክንያቱም እየተፈጸመ ነው አሁን የተነገረው ነገር። ማቴዎስ 24 ቤታችሁ ጋር በልብ በማስተዋል እንድታነቡት። ምክንያቱም እነዚህ ሁሉንም ለመተርጎም ጊዜ የለንም። መቼ ጊዜ እንደሚኖረን አላውቅም። ሁልጊዜም ጠዋትም ይመሽብናል ማታም ይመሽብናል እና እንደ ቤታችሁ በተረጋጋ ሁኔታ ምናልባት በቴሌቪዥንም በሌላውም ቁጭ ብላችሁ የምትሰሙት ከሆነ የሚያስደንቅ ታሪክ ያለው ክፍል ነውና ይሄን ሁሉ ታያላችሁ። ምን ሁሉ ታያላችሁ ያላቸው የጧቱን ፀሐይ ወጥቶ እንዴት እንደሚገባ የሰው ልጅም ሕይወት እንደዚህ ነው ይልና እሱም በደብረ ዘይት ተቀምጦ ሳለ በግርማ መለኮቱ በክብር ትስብእቱ በሚመጣበት ሰዓት ይልና ወረድ ብሎ ምንድን ነው የሚለው? የዓለም መጨረሻው ምልክቱ ምንድን ነው? ኢየሱስም እንዲህ አላቸው ነው የሚለው እስመ ብዙኃን ይመጽኡ በስመ ዚአየ አነ ውእቱ መሲሕ፣ እኔ ክርስቶስ ኢየሱስ ነኝ ብለው የሚያታልሉ የሚያጨረብሩ በእኔ ስም የሚነግሩ ይመጣሉና ተጠንቀቁ። ይሄ አሁን እየተፈጸመ ነው። ጊዜው ጥሩ ነው። ማንኛውም ሃይማኖት በአዳራሹ መስበክ እንዳለበት ሕግ ተቀምጧል። እሱን እንቀበላለን። ከዚያ ውጭ ግን በየመንገዱ መጮህ ሕገ መንግስቱም አይፈቅድም፣ ሕገ ቤተክርስቲያንም አይፈቅድም። ይሄን አስረግጠን ነው የምንናገረው። የዛሬ ስንት ዓመት እዚህ መናኸሪያ አካባቢ እኔ ማርያም ነኝ የምትል አንድ አሳሳች ሴት መጣ ነበር። እንግዲህ የድፍረታችን ጥግ እንድታዩት ማለት ነው። ትውልዱ እንዴት እየጠፋ እንደሆነ ስለ ስህተት ትምህርት ስንናገር አስረግጠን ልንነግረው ማን ነው? ወንጌል ማቴዎስ 24 ላይ ስለነገረን ይሄን ይናገርና ጦርና የጦርንም ወሬ ትሰማላችሁ። አሁን ሰላም አለ ቴሌቪዥን ስከፍቱ። ወንጌል እኮ ተንቀሳቅሰን ማስተማር አልቻልንም። እውነት ለመነጋገር ጦርና የጦርንም ወሬ ማለት ግን ትርጓሜያችን ምንድን ነው ስንል ፍቃደ ስጋ በፍቃደ ነፍስ ላይ ይነሳሉ ማለት ነው። አሁን ፍቃደ ስጋችን መግዛት ስላልቻልን እኮ ነው እንደምታዩት የምንቸገረው። የሰው ልጅ ወደ ኃጢአት እየገተተ የሚያስገባው ፍቃደ ስጋው ነው። ፍቃደ ስጋችን ለመግታት ጥሩ መሳሪያ ደግሞ ጾምና ጸሎት ነው። ሊቁ ብፁዕ አቡነ እንድርያስ ምን ይላሉ? ጾምና ጸሎት ሸክም የሌለው መሳሪያ ነው ይላሉ። ጦርና የጦርንም ወሬ በሰም እንዳለ ስትወስዱት ያው የሰላም ማጣት አንዱ ችግር ነው። እንዳለም እንደ ሀገርም እግዚአብሔር ምሕረቱን ያወርድልን። በጣም ችግር ውስጥ ነው ያለን። ዓለምም ሰላም አላገኘም። ከሰላም ባለቤቱ ጋር ጦርነት ነው። ይህ ሊሆን ግድ ነው። ተጠበቁ፣ አትደንግጡ፣ ያረጋጋናል። ዳሩ ግን መጨረሻው ገና ነው ይልና ሕዝብ በሕዝብ ላይ ይነሳበታል ይላል። ሕዝበ እስራኤል በሕዝበ እስራኤል ላይ፣ ሕዝበ እስራኤል በሕዝበ ሮም ላይ ይነሱባቸዋል። አንድም ሕዝብ በሕዝብ ላይ ይነሳል ማለት እኔ ያሸንፋለሁ እያለ ፈቃደ ስጋችሁ ከፈቃደ ነፍስ ጋራ ተጋድሎ ያደርጋል። ሊቀ ጉባኤ አበራ በቀለ የሚባሉ አንድ የቤተክርስቲያናችን አባት ምን ይላሉ? ራሱን ያሸነፈ የጎበዝ ጎበዝ ነው፣ ሌላውን ያሸነፈ ጎበዝ ነው ይሉና ራሱን ያሸነፈ ግን የጎበዝ ጎበዝ ነው። ምክንያቱም ራስን ማሸነፍ ትልቅ ተጋድሎ ስለሆነ እንዲህ ካለ በኋላ ራብ ይሆናል ይላል። አሁን በየመንገዱ ስትመጡ ዳቦ የሚለው ሰው መብዛቱ በሌሎቹ አደጉ በሚላቸው አገራት ዳቦ ጉዳይ አይደለም። እግዚአብሔር በሚያውቀው እንደ ነጋዴ ቲማቲም በየመንገዱ ተደፍቶ ስለ እግዚአብሔር ስለ እመቤታችን የሚለው ትውልድ በጣም በዝቷል። ይሄም ስለሆነ ቀማኛው በዝቷል። እንደምታውቁት የስልክ ቀማኛው፣ የብር ቀማኛው፣ እንዳሲል መኪና እንዲህ እያለ መበላላት መጥቷል።
ራብ ማለት ግን እሱ አይደለም። እሱ አንድ ጉዳይ ነው። ራብ ማለት ቃለ እግዚአብሔር አለማግኘት ነው። ራብ ይሆናል ማለት ስጋው ደግሞ አለማግኘት ነው። ንስሐን አለማግኘት ነው። እናንተ እንኳን የታደላችሁ ናችሁ። በቅርባችሁ ቤተክርስቲያን አለ። እኔ ዛሬ 8-9 ዓመት ወደ ግድቡ አካባቢ ወደሚገደብበት እጄ የሚቀድስላቸው ካህን አጥተው በዕለተ ሰንበት በዛሬ ቀን ቅዳሴውን በካሴት እየሰሙ ቆመው የሚያስቀድሱ ሰዎች አይቻልም። እኛ ደግሞ እግዚአብሔር በሚያውቀው ምግቡ እያለ ወንጌል እየተሰበከ ካህንም እያለ ያልተጠቀምን በጣም ብዙዎቻችን ነው። የያዝነውን ነገር እንደቀላል እናየዋለን። የእመቤታችን ቤተክርስቲያን እዚህ መጥቶ በረከቱ እጥፍ ሲሆን አንዳንዱ ሰው ሳይጠቀምበት እድሜው በከንቱ ያልፍበታል። የማቴዎስ ወንጌል ምዕራፍ 4 ላይ ጌታችን የሰው ልጅ በእንጀራ ብቻ አይኖርም በቃለ እግዚአብሔር ጭምር እንጂ ይላል። እየበሉ ስንቶቹ በሽተኛ ናቸው። እውነት ለመነጋገር ለሕክምና ህንድ፣ አሜሪካ እየተመላለሱ መከራቸውን የሚያዩ አሉ አይደል እንዴ? ዝናብ ብርድ እየተፈራረቀበት ደግሞ በየመንገዱ ጤነኛ ሆኗል አይደል እንዴ? ዳቦ እያለ እና እኔ ሰው ስለ እመቤታችን ዳቦ ሲል ልባችን በእውነት እንዴት ነው የሚያምነው? እኛ ደልቶን የምንወረውረውን እንጀራ አጥቶ አንዳንዱ ደግሞ ከቆሻሻ ገንዳ እያገላበጠ ያን እየበላ ጤነኛ ወገኖቼ፣ በደንብ እንመለስ። እኛም ቢሆን ዳር ያለው ፈተና ከቀጠለ ራብ መቀጠሉ አይቀርም። ልንገራችሁ፣ መሬት እየከዳ ነው፣ መሸከም አልቻለም። የኛ ኃጢአት ጥግ ስለደረሰ ጭካኔያችን ሊነገር ስላልቻለ መሬቱ ራሱ ሰው እንደያዘ እየበላ ነው። ዘንድሮማ ምን ስንሰማ የከረምነው ዜና እኮ ብዙ ደስ የሚል አይደለም። የለም ይሄ ሁሉ ከምንድን ነው? በንስሐ ራሳችን ስላላየን። ይህ ዓለም የተጀመረው በሰማይና በምድር ነው፣ የሚያልቀውም በሰማይና በምድር ነው። በነገራችን ይሄን በደንብ መታሰብ መቻል አለበት። እነዚህ ሁሉ የምጣር መጨመሪያ ናቸው ይልና ለመከራ አሳልፈው ይሰጧቸዋል። ይሄ ማተብ ስላለን ብቻ መከራው ይቀጥላል። መከራው ይገድሏቸዋል። በምስራቅ አፍሪካ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንድትኖር አትፈለግም። ይሄ ነጮቹ የሰሩት የቤት ስራ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቀጠለች ህዝቡ ተግባብቶ ተስማምቶ በክብር ይኖራል። ምክንያቱም ጥላትን ወደድ ሁሉ የምትል ቤተክርስቲያን ናት። አይደለም ወዳጅ፣ በሶሪያ፣ በኤርትራ፣ በኢትዮጵያ፣ በግብፅ፣ በአርመን ዛሬ በቀን አንድ ሰው ሳይሞት አይውልም። የዓለም አቀፍ ዳታ በሃይማኖቱ ምክንያት ይገሏቸዋል። በሃይማኖታችን ከጸናን መከራ እናስተናግዳለን። ያለ መከራ ደግሞ የእግዚአብሔርን ጸጋ ማግኘት አይቻልም። እኛ ግን መከራ የሆነብን ጊዜ መስጠት፣ ገንዘብ መስጠት ነው። አባቶቻችን አንገት ሰጥተዋል። ታስታውሱ የለም እንደዚህ የቂርቆስ አካባቢ ልጆች ሊቢያ እንጀራ ልመና ሄዱና እንጀራ ለማግኘት ሲንከራተቱ ክፉ ሰዎች አገኟቸው። ይሄ ማተባችሁ ይበጠስ ወይስ አንገታችሁ ይበጠስ አሏቸው። አይ እኛማ የመጣ ነው ቅድስት ሀገር ኢትዮጵያ የምትባል የቅዱሳን መናኸሪያ ቃለ እግዚአብሔር የሚሰበክባት ከዚያች ሀገር መተን ማተብ አንበጥስም አሉ። በረከታቸው ይድረሳል። አሁን ሰው ማተቡን ማጥበቅ አለበት። እንደው ለተራ ነገር ሃይማኖትን አንቀልድበት። አሁን አንዳንዱ ዝም ብሎ እንደ ተራ ነገር አሽቀንጥሮ ሲጥለው እኔ ያዝናለሁ። ሊቃውንቱን መጻሕፍቱን ሳንጠይቃቸው በየዋሻው በየገደሉ መከራ በመጣበት ሰዓት ይዘው ደርቀው የተገኙ አባቶች የነበሯት ቤተክርስቲያን መከራ ሳልፋ እኮ ነው እዚህ ዘመን የደረሰች። አይ እኛ ሳንበጥስ እንግዳማ እናንተን ብጥስ አደረጉና ሜዲትራንያን ባህር ለቀቋቸው። ታስታውሳላችሁ። ሜዲትራንያን ባህር ደም ሆነ። ይገድሏቸዋል። ከዚያም በኋላ በየጊዜው ብንጽፈው ደካሞች ስለሆነ ነው እንጂ በስንክሳር ካህናቱ በየቦታው ረግፎ የለም እንዴ? አብረን ያገለገልናቸው አባቶቻችን እንደወጡ ቀርተዋል። በረከታቸው ይድረሰን። ይገድሏቸዋል። እንደዚህ ካለ በኋላ ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። አሁን እኛን ማን ይወደናል? እንደ የውጭ ዓለማትን ብትሄዱ እኛን የሚወዱን ይመስላችኋል? አይደለም እኮ። እንደውም የቤት ስራ እየሰጡ እርስ በርሳችን አባሉን። የቤት ስራ እየፈጠሩ እርስ በርሳችን ይኸው እንግዲህ ስንት ዓመት ሆነ። እኛ እንኳን ከተማሪ ቤት ካለን ጀምሮ ይሄ ችግር እየቀጠለ ነው። መቼ ፍቅር እንደሚመጣ አላውቅም። ይገሏችኋል፣ ያሳድዷችኋል። ወረድ አለና ብዙ ሐሰተኞች ነቢያት ይነሳሉ። እዚች ጋር ትንሽ ማለት እፈልጋለሁ። ዛሬ ነብይ ነን የሚሉ እንዳሸን ፈልቷል። በነገራችን ላይ የሥራ ዕድል ነው የሆነው። በግልጽ ልንገራችሁ፣ ክርስቶስም ተናግሯል። ወረድ አለና ደግሞ አጽነው ብዙ ሐሰተኞች ተነስተዋል። እኔ ክርስቶስ ነኝ የሚሉ ነብይ ከሌ የሚባሉ አሉ። ነብይነት ቀልድ አይደለም። ዳቦ እየቆረጠሙ ብዙ ሐሰተኞች መምህራንን የሚሉ። እዚህ ላይ ግን ማጽናት የምፈልገው
የእኛ ቤተክርስቲያን መምህራንን ለማስጠላትም የእኛን ልብሳችን የመነኮሳቱን ቆብ አድርገው በየመንገዱ በየሻይ ቤቱ እረፍት የሚነሱ ለቤተክርስቲያን ፈተና ሸክም ይሆኑ አሉ። እነዚህንም መንገር አለብን። ለምሳሌ እዚህ መገናኛ የቅርብ ጊዜ ታሪካችን ላንሳ። አንዱ የሆነ ካፌ ቁጭ ብሎ ሙሉ ጠረጴዛውን ቢራ ሞልቶታል። ከዚያ ሰው ሲያል አይ አባቶች እንደዚህ ናቸው ካህናት እያለ ሰው ያማል። የካ አካባቢ ወጣቶች ሰብሰብ ባሉና እስቲ ናንጣ መታወቂያን ኦርቶዶክስ አገልጋይ ነህ ሲሉት አይኔ አይደለሁም። ታዲያ ማን ነህ? እኔ ማህበራው የምባል የታድሶ ድርጅት ነኝ አለ። ይሄን ለምን ለበስከው? አይ ሰዎች ኦርቶዶክስ ተዋሕዶ እንዲነቅፏት። በደንብ ማስተዋል አለብን። ቤተ ክርስቲያኒቱ ውስጥ ያሉ አባቶች እንዲጠሉ በየሚዲያው ያለ እረፍት የሚሰሩ ክፉ ሰራተኞች ስላሉ ራሳችንን እንጠንቀቅ። በተለይ ካህን መሳደብ፣ መነኮሳትን መሳደብ፣ ጳጳሳትን መሳደብ በጣም ዋጋ ያስከፍላል። አደራምራችሁ ብዙ ሰዎች ከክህነት መስመሩ ከሐዋርያዊ ቅብብሎሹ እንድንለይ። ምክንያቱም ካህን ከሌለ፣ ጳጳሳት ከሌሉ፣ መነኮሳት ከሌሉ ቤተክርስቲያኒቱ ብቻዋን ምን ታደርጋለች? ከዚህ ለመለየት ያለ እረፍት የሚሰሩ ብዙ ሐሳሳቾች መጥተዋል። እንደውም እዚያ ቅዱስ ዮሐንስ በአንደኛ ዮሐንስ መልእክት ምዕራፍ 4 ላይ ወዳጆቼ ወይ መንፈስን ሁሉ አትመኑ፣ መንፈስ ወረደን ብለው ነፍሰ ጡሮችን ሁሉ የሚረግጡ እንዳሉ ታውቃላችሁ። ነፍሰ ጡሮቹን የሚረገጡ በየአዳራሹ። ከዚያ በኋላ ከአመፃም ብዛት የተነሳ ፍቅር ትቀዘቅዛለች። አሁን የት አለ ፍቅር? በቤተ መንግስት አለ፣ በቤተ ክህነት አለ፣ በትዳር መካከል አለ፣ በስራ የለም እኮ ወገኖች። ልናለቅስ የሚገባው እንደውም በዚህ ሰዓት ፍቅር ስለጠፋ ነው። ታላቁ ሊቅ የቤተ ክርስቲያናችን መብራት መልአከ ብርሃን አድማሱ ጀንበሬ በረከታቸው ይድረሰ ኮከ ሃይማኖት፣ መርሎታሚን፣ ዝክረ ሊቃውንት የሚባል መጽሐፍ አላቸው። ግን አንድ ደግሞ የምታስገርም መጽሐፍ አለቻቸው፣ አዲስ ሰውነት የምትባል በሬዲዮ ያስተምሩ ነበር። ያኔ እነ መልአከ ብርሃን አድማሱ ጀንበሬ፣ እነ መልአከ ታቦር ተሾመ ዘሪሁን እና አለቃ እያሌው ታምሩ በጣም እሳት የሚተፉ ሊቃውንት ነበሩ። የሚገርሙና ሬዲዮ ያኔ ወደ ወላይታ ስትሄዱ አንድ ሬዲዮ ጣቢያ አለ። ያንን ተከራይተን የአየር ሰዓት ተሰጥቶን እናስተምር ነበር። የኢትዮጵያ ቤተክርስቲያን በእንግሊዘኛ፣ በግዕዝ፣ በአማርኛ በሶስት ቋንቋ መጽሔት እያዘጋጀች ትበትን ነበር። ግልገል በለስ፣ ጋምቤላ። አወዳደቃችን በጣም በከፋ ሁኔታ ነው የወደቅነው። ትንሣኤ ያስፈልገናል እውነት ለመነጋገር እና እሳቸው ምን ይላሉ? አዲስ ሰውነት በሚባል መጽሐፋቸው ፍቅር የምግባራት ሁሉ ራስ ነው ይላሉ። እስቲ በሉ ፍቅር በሉ የምግባራት ራስ ነው። አሁን በየአውደ ምሕረቱ አገልግለን ስንወርድ የሚገጥመን ትልቁ ጥያቄ ምንድነው ታውቃላችሁ? ብሲ ወብሲ ተሐዱ አካል እሙንቱ፣ ባልና ሚስት አንድ አካል ናቸው። እግዚአብሔር አንድ ያደረገውን ሰው መለየት አይችልም ተብሎ ካልተስማማ ፍቅር ጠፋ ወገኖች። በመብራት ልንፈልገው የሚገባ አሁን በዚህ ወቅት እኔ እየጠጣ እየጨፈረ የሚደንስ ሰው ካለ ያለንበት ሁኔታ ያልተረዳ ሰው ነው። ገና በእንቅልፍ ላይ ነው ብዬ ነው የማስበው። ገና በእንቅልፍ። ይሄ ጊዜ እኮ የሐዘን የጸሎት ከእግዚአብሔር ጋር የምንገናኝበት ልዩ ጊዜ ነበረ። እንዲህልና እስከ መጨረሻው የሚጸና ግን እሱ ይድናል ይላል። ቤተ ክርስቲያን ሲመቸን የምንመጣ መከራው ሲጸናባት የምንተዋት አይደለችም። አው ሰይፍ እንኳን ቢመጣ ከቤተ ክርስቲያናችን ነው የምናርፈው። እስከ መጨረሻው ፈተናውን ታግሶ ክርስትና ፈተና ነው፣ አልጋ ባልጋ አይደለም። የሚፈትኗችሁ ሰዎች በውስጥም በውጭም ሊሆኑ ይችላሉ። ግን ቤተ ክርስቲያናችን ምን የሚፈጠር ምን ከበን እሷ ጋር ነው መቀጠል መቻል ያለብን። አልጋ ባልጋ የሆነ ህይወት የለም። አሁን የመጣችበትን ህይወት ስታዩ የቤተ ክርስቲያኒቱ ታሪክ በተለይ አቡነ ጎርጎርዮስ የቤተ ክርስቲያን ታሪክ በኢትዮጵያና በዓለም መድረክ የሚለውን ስታዩ እንግሊዝ መጣችና 800 የብራና መጽሐፍ ይሄን አትሮንስ የሚያህል ወሰደችባት። ከዚያ በኋላም እየቀጠለ ነው መከራው፣ የኢትዮጵያ ቤተክርስቲያን መከራ። ግን እሳ አባቶች እነሱ እያለፉ እንዴ ጥርሳችን እኮ ተራግፏል፣ ደማችን እኮ እንደው አጎርፏል። ጉባኤ ኬልቄዶን አትሄዱም እንዴ? ግን ታግሰው ቤተክርስቲያኒቱን አሳልፈዋታል። እኛ አስቀድሰን ትንሽ መቆየት ነው ፈተና የሆነብን እውነት ለመነጋገር። እሱም በደንብ ብናየው ጥሩ ነው። ለማጠቃለል ያህል እንግዲህ በነብዩ በዳንኤል የተባለው የጥፋት ርኩሰት በተቀደሰችው ስፍራ ስታዩ አንባቢ ያስተውል። በዚያን ጊዜ በይሁዳ ያሉ ወደ ተራራዎች ይሽሹ። ይሁዳ ማለት ረድኤተ እግዚአብሔር የለም የሚባልበት ቦታ ይሁዳ ይባላል። ይሁዳ ማለት ታማኝ የቅርብ ወዳጅ ነበር፣ ግን ሌባ ሆኖ ነው የተገኘ። አርዮስ ማለትም ፀሐይ ነበር፣ ግን ጨለመበት። ክርስቲያን ሆነን የክርስትና ግብር ውስጥ አለመገኘት ያስጠይቃል። ክርስቲያኖች እኛ ከክርስቲያን የተለየን
እግዚአብሔር በድንቅ አጠራሩ በሚያስደንቅ ጥበቡ የሰበሰበ በደሙ የቀደሰ ስጋውን ቆርሶ ደሙን አፍሶ በአደባባይ ተሰቅሎ ስለዚህ ከየት አለ? ከይሁዳ ውጡ። አዎ ከይሁዳ ውጡ። በሃይማኖት ያሉ ሰዎች ረድኤተ እግዚአብሔርን ጥግ አድርጉ ወገኖች። ገንዘብም ይኖራችሁ ዕውቀትም ይኖራችሁ ምንም በዚህ ዘመን የሚያስመካ ስለሌለ ከእመቤታችን ጋር ብትኖሩ የተሻለ ነው። አባ ጽጌ ድንግል እንዲህ ይላል በማኅሌተ ጽጌው ላይ ድንግል ወይ ወደ ላይ ወደ ሰማይ ብወጣ ወደ ታች ወደ ምድር ብወርድ ያላንቺ አማላጅነት እኔ ተስፋ የለኝም ነው። ወደ ተራራው ተራራ ማን ነው? እመቤታችን። ለዚህ ማስረጃ ልስጣችሁ። መዝሙር 2 ላይ ነቢየ እግዚአብሔር ቅዱስ ዳዊት ንጉሠ በላዕሌሆሙ በጽዮን በደብረ መቅደሱ እኔስ ንጉሴም በተቀደሰው ተራራዬ ላይ ሾንኩ ብሎ እመቤታችን ተራራ ይላታል። የከበደውን ትውልድ የምታሳርፍ በእንባ ከነገርናት ወላዲተ አምላክ ሐዘናችን የምትሰማ እናት ያላሳጣን እግዚአብሔር ክብር ምስጋና ይድረሰው። ተበትነን ነበራ። እንደውም ሚራቅልስ የተባለ ሊቅ በተረፈ ቄሮስ ላይ እንዲህ ይላል በጨለማ በመከራ ውስጥ ሆነን ሰይጣን በትኖን የነበርነውን እመቤታችን ሰበሰበችን። ወላዲተ አምላክ ተሰብስበን እንደ ሀገር እንደ አገልጋይ አንድ መሆን አቅቶን ተቸግረን በሐዘን ላይ ሐዘን እየተደረበብን ያለን ወገኖች። ስለዚህ ወደ እሷ ሂዱ። ሁለተኛ ተራራ ማለት ቤተክርስቲያንና ስጋው ደግሞ የሚፈተትባት። ሶስተኛ ተራራ ካህናት አባቶቻችን የከበደውን ትውልድ የሚያሳርፉ የማቴዎስ ወንጌል ምዕራፍ 8 ላይ ቁጥር 3 ጀምረ ስታነብ ሂድና ራስን ለካህን አሳይ ለማንም ለሌላ እግር አትንገረው ይላል። አሁን ካህን አያስፈልግም እንዲህ የሚል ቦዘኔ በስቷል። መጽሐፍ ማንበብ ነው የመጀመሪያው። ከመምህራን እግር ስር ቁጭ ብሎ መማር ነው። በሶስቱም ወንጌል በማቴዎስ በማርቆስ በሉቃስ ላይ ሂድና ራስን ለካህን አሳይ። ያለ ካህን እርቅ የለም። ካህን ፀሐይ ነው ጨረቃ ግን አይደለም ነው የሚለው መጽሐፍ። ከዚህ ቆይታችሁ በአባቶች ተባርካችሁ ስጋው ደግሞ ተቀብላችሁ ወደ ቤት ስገቡ ቤቱ የሰላም ቤት ይሆናል። ቅዱስ ይስሐቅ የተባለ ሊቅ ሌሊትስ እግዚአብሔርን ለማመስገን ተፈጠረ መንፈስ ተኛ ሲል እምቢ በለው መዝሙረ ዳዊትን ጨምረ ስትጸልይ ይደር። ለእናንተ ብቻ ነው እንዴ? ለእኛ ለአገልጋዮችም ጸልዩልን እንጂ አዋቃተን እኮ ማሻገር አልቻልንም ይችን ታሪካዊ የሆነች ቤተክርስቲያን። ስለዚህ የእናንተን ድጋፍ የእናንተን ጸሎት ራሱ እኛ እንፈልጋለን። እኛም ለእናንተ እንጸልይላችኋለን። ጸሎት ማለት ልመና ነው ይላል። ልጅ ከአባቱ ጋር እንዲጫወት እንደሚነጋገር ደስ እንደሚለው ሁሉ እኛም ከእግዚአብሔር ጋር ልንነጋገር ይገባል። ጊዜው ብዙ የሚያራምድ አይደለም፣ ብዙ ያዝናና ነው። ሞኝ ባንሆን ጥሩ። ጊዜው ብዙ የሚያስደስት አይደለም። እንዲህ አለና ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ክረምት ላይ ዋነው ታች ዋነው ወዴት ይደረሳል? ክረምት ቅጠል ካልሆነ ፍሬ የለውም ነው የሚለው ትርጓሜያችን ነው። እናንተማ ሃይማኖት አለን ብትሉ መግባር ከሌላችሁ አትጸድቁም። አጋንንትን ያምኑ ቦቱ ወይ ደነግጹ። ማመንም አጋንንትም ያምናሉ ይንቀጠቀጣሉ፣ ለነገር ግን መግባር ስላቸው አይጸድቁም። አሁን አንዳንድ ሰዎች እምነት ብቻ ይላሉ። በፍጹም ይሄ ውሸት ነው፣ አያድንም። መጽሐፍ ቅዱስ ብቻ ጸጋው ብቻ የሚሉ ጊዜ የሰጣቸው ዘመን የወለዳቸው መናፍቃን አሉ። እንደዚያ የሚል ትምህርት የለን። ያዕቆብ 2:16 ላይ እምነት ያለ ስራ የሞተ ነው ይላል። ኦርቶዶክስ ሆኖ የማይጾም ሰው የማይጸልይ ሰው ህይወት የለው። ሃይማኖት አለኝ ማለት አይችልም። በተለይ ደግሞ በዚህ አብይ ጾም በሰባቱ አጽዋማት ማዕተብ አንጠልጥሎ ስጋ ቤት የሚሰለፍ ካለ ይሄ ሰው በድን ነው፣ የሞተ ነው። ስለዚህ ምንድነው የሚለው? ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ሰንበትን ልተርጉምና ልጨርስ። በሰንበት እንደዚህ ነው የሚያስደስተው። የክርስቶስ አዝመራ ይሄ ነው። በሰንበት ተነስቶ ለሆዱ የሚያደርሰው ያልታደለ ነው። ከዚህ የበለጠ የሚያሳዝን ሰውም ያለ አይመስለኝም። ድርሳነ ሰንበቱ ምን ይላል? ለሰሪያነ ሰንበትስ የይስወሙ ከለባት። ሰንበትን ከሚሽሩ ሰዎችስ ውሾች ይሻላሉ፣ ውሻ የጌታውን ቤት ያውቃልና ነው የሚል። አይገርም? ሰው ደግሞ ክቡር ፍጥረት ነው። እንደ ነጋዴ ቲማቲም እየተደፋ ወገናችን አለቀ በራብ በችግር እንጂ እንደ ሰው የከበረ ፍጥረት አለ? እግዚአብሔር በልዩ ሁኔታ ለምስጋና የፈጠረው። ስለዚህ ወገኖቼ ይሄ ሰፊ ሚስጥር ነው። እስከ መጨረሻው ብንሄድ ጊዜ ስለሌለ ለቀደሱትም ለአባቶችም ለሌላውም ሲባል በዚህ እናሳጥረው እንጂ የዛሬውማ 12 ሰዓት ብንማረው የማያልቅ ታምር የማያልቅ ታሪክ ያለበት ስለሆነ በዚህ ወንጌል ላይ ተነግረዋል። አንደኛው ሃይማኖታዊ ቀውስ እንደሚመጣ ይነግረናል። እኔ ይበልጥ የሚል ሁሉም ይሄ እየተፈጸመ ነው። ቀጥሎ ደግሞ የሥነ ምግባር ቀውስ እንደሚያጋጥም ነው። አሁን እኛ መቼም እውነት ለመነጋር እንደው በሃይማኖታችን አንታማም እንጂ
ስነ ምግባር ማየት አለ። በየመኪናው ካባ ለብሰን ቀሚስ አድርገው አባቶችን ሁሉ እያሽቀነጠረ እየጣለ አይደል እንዴ ትውልድ? ከዚህ የበለጠ የመከራ ዘመን ያለ ይመስላችኋል እንዴ? አዎ ስነ ምግባር ከትውልዱ ወጥቷል እንዴ? አለባበሳችንን ምንቃኘው እንጂ ራቁታችን መሄድ ተጀምሮ የለም እንዴ? ሶስተኛው ፖለቲካዊ ቀውስ ያጋጥማል ይላል መጽሐፉ። ፖለቲካዊ ቀውስ፣ ጦርነት። ሌላው ማህበራዊ ቀውስ ነው፣ እንደምታውቁት ራብ ነው። ስለዚህ ከይሁዳ ያሉት ሁሉ ወደ ተራራዎች ይሽሹላል፣ ወደ ቤተክርስቲያን እንሰብሰብ ነው ቁም ነገሩ።